ሲጀመር ማለት ነው እኔ የማውቀው አንድ ባለ ትዳር ሴት እኔ የማውቃት ሴት ማለት ነው ባልሽን አቅፈሽ ነው የምተኛው አይደል? የምታቅፈውን ባሏን አንድ ሴት ሄዳ ለእናትየው አታማ ቀነኝኝኝ ስትይበት ጥሎሽ ሄዳ ከዚህም የባሰ ነገር እንዳይመጣ አሁንም ጸባይሽን አስተካክል። አንቺ ግን ተከብረሽ ከትልልቅ ሰዎች ከኩዮችሽ ጋር ብታወሪ ያምርብሻል። ከኛ ጋር ለምንድን ነው እንደዚህ ማንም አይደለችም። እንዳወራት ያደረግሽኝ አንቺ ነሽ። አሁን ደግሞ መናገር የማንፈልገው መጥፎ ነገር ካፌ አታስወጪ። አይደለችም ለዚህ ቤት ውስጥ መማታት ነው የፈለግሽው? መማታት ወይ ይቀጥላል። ገና ነው እኮ ስለማ እያልኩ ነው እኔ አንድ ነገር ስሚ፣ እንዳንቺ አይደለችም እሷ። ማን ናት? ምን 12 አንድ ነገር ስሚ እኔ 9 ወር ነው የተሸከምኩት፣ እሷም 9 ወር ነው የተሸከመችው። እኔም በክብር ነው ልጄ ቤት ስባልግ አላየሽኝም። ልጄ ቤት ነው ያለሁት። ክብሯን ጠብቃ ምናምን አትበይ። እኔም ልጄ ቤት ነው የመጣሁት። እስቲ እንደ ሴት ዝቅ በይ፣ አንገትሽን ዝቅ አድርጊ። ስታወሪ ዝቅ ብለሽ አውሪ በእናትሽ። እንደዚህ በቃ ልትደበድቢው ነው? ዝቅሽን እንደዛ መልሽ በእናትሽ። እኔ ስነ ስርዓት አድርጊ። ከተቀመጥኩበት ከተነሳው እተክላታለሁ ባናቷ። ይሄን ንቀትሽን ታቆሚያለሽ። ይኸውልህ አላዛር፣ ይሄን ንቀትሽንና ትዕቢትሽን እስካላቆምሽ ድረስ ከዚህ ቤት አልወጣም። ይኸው የሰው ደም ነው የሚፈሰው እዚህ ቤት። እንዲህ የናቀችኝ ማለት ነው። እግዚአብሔርን መቼም አብረን አንሆንም። እስቲ አንቺ ተነሺ በቃ። እኔ አሁን ትሪስቴ እዚህ ጋር ደርሷል። ዱላ ነው የፈለግሽው። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። ያው እንግዲህ እንደተለመደው ዛሬም ወደ እናንተ መጥቻለሁ። ማትወዱኝም ብትኖሩ የምትወዱኝም ብትኖሩ እንዴት ናችሁ? እግዚአብሔር ይመስገን ማለትን አንተውም ሰላም ነው ወይ አለን። ያው ትናንትና የትንሱ እናት የተናገሩትን ንግግር ሰምቻለሁ። ትንሱም ያደረገችውን ነገር ሰምቻለሁ። ያ ነገር አናዶኛል። ምክንያቱም እሱ አንደኛ ነገር እሷ በዚህ ልክ ሄዳ ለእናቷ መናገሯ ያው እንደ እናት መናገሯ እንዳለ ሆኖ ሳለ እኛ እዚሁ ነገርን መፍታት ስንችል ሁሉን ነገር መተው ስንችል ሄዳ ለእናቷ ተናግራለች። እናትየው ደግሞ አላዛርን በኩፍኛ ተናግረዋለች እና ያ ነገር እኔን አላስደሰተኝም። ለምን ይሄን ያክል ልጄን እንደዚህ የምትናገርበት ምክንያትም የለም። ምክንያቱም አላዛር እዚህ ጋር ምንም ያደረገው ነገር የለም። የኔና እሷ አለመግባባት ነው እንጂ አላዛር ምንም ጥፋት የለበትም። ለምንድን ነው የምትናገረውስ? እሷ እንደዚህ የመናገር መብትም የላትም። እንደዚህ ለመናገርም ደግሞ ማንም እድሉን ልሰጣት አልፈልግም። ምክንያቱም ልክ የእሷ ልጅ እንዳሳዘነቻት ሁሉ ተበድላለች ብላ መታ እንደተናገረችው ሁሉ እኔም ደግሞ ለልጄ እኔ አለሁኝ እናቱና እና እንድትናገረው እኔ እድሉን አልሰጣትም። ሲቀጥል ደግሞ እሷም ሄዳ መናገሯ ያበሳጫል። ምክንያቱም ምን ለማለት ነው? ጥሎ ለመሄድ ነው? ይሄ ኑሮ አልወደደችውም ነው ወይንስ ምንድነው? ምን ለማድረግ ነው? ከሄዱ ወይ መሄድ ነው ቆርጦ ለይቶ ትቶ ቤቱን ለቆ መውጣት። ካልሆነ ደግሞ ትዳሬ ነው ካለች ደግሞ ትዳሯን አክብራ ባሏን ወዳ መኖር እንጂ ሄዶ እያሳበቁ ያልሆነ ነገር እየተባለ መኖር የሚባል ነገር እኔ አይታየኝም። ሲቀጥል እሷ አቅፋው ለምትተኛው ባሏን ሄዳ ለእናት ማማት ማለት ይሄ ተገቢ አይደለም በጭራሽ። ይሄ ደስ የሚል ነገርም አይደለም። ከአንድ ሚስት አይጠበቅም እንደዚህ አይነት ነገርና በጣም አናዳኛለች። ጥሩ አይደለም ያደረገችው ነገር። ካልፈለገች መተው ትችላለች። በቃ ያልፈለገ ሰው ቀጥ አድርጎ ህይወቱን ማቆም እንጂ ወደዚህ ወደዚያ ሄዶ ወሬ ማሰካካት ተገቢ አይደለም። ምንም ነው የማይጠቅመው። ምክንያቱም ሁሉም እኮ የራሱ ሰው አለው። ማንም ለማንም ሄዶ መናገር ይችላል። አስፈላጊ ስላልሆነ ነው እንጂ መናገር ከተፈለገ ማለት ነው። ስለዚህ አያስፈልግም። እኛ እንግዲህ እንደ ቤተሰብ ከሆንን እንደ ቤተሰብ መናገር ያለብንን ተናግረን መፍታት ያለብንን መንገድ እኛው ራሳችን መፍታት ባለብን መንገድ መፍታት ነው። ምክንያቱም እልህ ውስጥ ከምትገባ
እኔ ታይ በምላስ ሰዓት መተው ትችላለች። ብዙ ጊዜ ይቅርታ ጠይቂያታለሁ። ሲቀጥል ደግሞ ነገሮችን እንድትተው ብዙ ነገር ሞክሬያለሁ። መተው አልፈለገችም። ስላልተወች እኔም ደግሞ ለሕክምና ነው የመጣሁት። ልጄ ቤት ነው የመጣሁት። ዛሬ እሱ ወጥቶ ውጪ ነው ያለው። ለምሳሌ ያው ስንት ቀኑ ዛሬ 3 ቀኑ ምናምን ውጪ ወጥቶ ማደር ከጀመረ። ስለዚህ ይሄ ሁሉ ምንድነው የኛ ጭቅጭቅ ነው አይደለ? ስለዚህ እሷ መረታት ካልቻለች፣ እኔ ስረታ እሷ ካልተረታች ምንም ማድረግ አይቻልም። ያው እንግዲህ የፉክክር ቤት ሳይዘጋ ነው የሚያድረው። እሷም እልህ ውስጥ ገብታ ነው፣ እኔም እልህ ውስጥ ገብቻለሁ አይደል? ስለዚህ ህይወት በዚህ መንገድ ይቀጥላል። ምንም ማድረግ አይቻልም። እንግዲህ ካልወደደችው ይሄንን ህይወት ካልወደደችው እዚህ መኖር ካልወደደችው ትዳሯን ሄዳ ለእናት መናገር አይደለም። ከፈለገ ሻንጣዋን ጠቅልላ መሄድ ነው። በቃ ልብ ያለው ሰው እንደዛ ነው የሚያደርገው። ካልሆነ ግን ሄዳ አሳበቀች፣ እሱን ተናገረችው። ምን እንዲሆን ነው? እኔም እኮ አለሁለት፣ ምንም ችግር የለውም። እንደዚህ ከሆነ የምንደራረገው በቃ እንቀጥላለን እስከ መጨረሻው ድረስ ማለት ነው። መሆን ያለበት ሁሉ ይሆናል። ስለዚህ እኔ በጣም ማለት በእንደዚህ አይነት ነገር አልጠብቃትም። እንደዚህ ታደርጋለች ብዬም አላስብም ነበርና በጣም አውርጃታለሁ በዚህ ጉዳይ። ሲቀጥል እኛ ሁላችንም ያው ትዳራችን ስንጋጭም ስንጣላም እዛው ራሳችን አፈነን ራሳችን መፍታት ባለብን መንገድ ነው የምንፈታው እንጂ ለቤተሰብ ሄደን እያቃጠርን እየተናገርን አይደለም የኖር ነው። እንግዲህ ያ ሁሉ ልጅ ወይ እንደዛ ይሆናል አመሉና መኖር ካልፈለገች ያው መተው ነው እንጂ እንደዚህ ጋጠወጥ የሆነ ህይወት ልጄም እንዲኖር አልፈልግም። እኔ በቃ ጋጠወጥ የሆነ ህይወት ነው ይሄ። በእውነት ስነ ስርዓት የሌለው ለባሏ ክብር የሌላት በቃ ስነ ስርዓት የጎደላት ስለሆነች ነው ወስዳ እዛ ጋር ያሰጣችሁ። ስለዚህ ምንም ችግር የለውም። እሳቱ እንዲበርድ ስላልፈለገች ያው መለኮስ ከሆነ ተያይዞ ይቀጥላል። የሚያጠፋው ከሌለ እኮ እሳት ያው ይያያዛል። ብዙ ነገርም ሊያጠፋ ስለሚችል እንደ ተያያዘ ይቀጥላል። ችግር የለውም። በዚህ መንገድ ደግሞ እኔ አልጠበቅኳትም እናትየውን። ምክንያቱም እንደ እናት መቆጣት ካለባት ሁለቱንም ነው እንጂ መቆጣት ያለባት ወይ ደግሞ ገና አላዛርን አንተ ልጄን እንዴት ታደርጋለህ ባለጌ ነህ ምናምን ምን አድርጎ ነው እንደዚህ የሚሰደብበት ምክንያትም የለም። ልትሰደበውም አትችልም። በቃ መከበር ነው ያለባት። ለምን ትሳደባለች? ስለዚህ ይሄ ጥሩ አይደለም። እኔ ደስ አላለኝም። እንደዚህ አይነት ነገር ተገቢ አይደለም ለማለት ፈልጌ ነው። በሚያደርጉት ነገር እኔ ከመሃላቸው ልወጣ ወስኜ ነበር። እሷ ናት አልቀበልም ያለችው። ከመሃልም ወጥቼ አልቀበልም ትላለች። እኝኝኝኝኛዋ በዛ። በጣም ጨቅጣቃ ሴት እኮ ለትዳር አትሆንም። ሲጀመር ዝም ብላ እኝኝኝኝኝ የምትል ሲወጣ ሲገባ የምታለቃቅስ፣ ሲሄድ የምታለቅስ፣ ሲቀመጥ የምታለቅስ፣ ሲገባ የምታለቅስ፣ ሲበላ የምታለቅስ። ምንድን ነው እንደዚህ አይነት? እንዲህ አይነት ትዳር ተገቢ አይደለም። እኔ ለልጄ እንዲህ አይነት ትዳር አልመኝለትም። ደስተኛ ሆኖ ወጥቶ እንዲገባ ነው የምፈልገው። በልጅነቱ ተቃጥሎ እንዲሞት አልፈልግም መቼም። እንዴ ደስተኛ ሆኖ ወጥቶ ገብቶ በሚስቱ እንዲረካ በሚስቱ እንዲደሰት ነው የምፈልገው። አንዴ ገብቼበታለሁ ብሎ እሱ ራሱን እያቃጠለ እንዲኖር አልፈልግም። ለምን እንዴ ሲቀር ለሚቀር ነገር ዓለም እንደሆነ ሲቀር ይቀራል። ሺህ ዓመት አንኖር ለምን ተብሎ ነው እየተቃጠለ የሚኖረው በልጅነቱ? ስለዚህ አልፈቅድም እኔ በቃ ኝኝኝኝኝኝ በትንሹም በትልቁም ኝኝኝኝኝ ምንድን ነው እንዴ? ሴት ልጅ እኮ እንዴ ወንድ ልጅ እንኳን ተናዶ ሲመጣ ጠጥቶ ቢመጣ አጉል ነገር እንኳን አድርጎ ቢመጣ ሴት ልጅ ሰከን ብላ ባሏን ሰተር ብላ ስትይዝ ነው የማውቀው። በወጣ በገባ በትንሽ በትልቁ ኝኝኝኝኝ እንኳንም እዚህ ቁጭ ብዬ ጉዷን አየሁላት። ይሄን ነገር እልባት ላይ ሳላደርስ እኔ የትም ንቅንቅ ነው ማለለው። የትም እስከ መጨረሻ ድረስ ሰልችቷት ወይ ከዚህ ቤት ትወጣታለች እንጂ እኔ የትም ነው ማልሄደው። ምክንያቱም ተቃጥሎ ሊሞት ምን ነው እንዴ? ዘና ይበል እንጂ ልጅ አይደል እንዴ? ገና አይደል እንዴ? ጭቅጭቅ እኮ ሰው ይገላል። የማይታወቅ ፈንጅ ነው ጭቅጭቅ። ኝኝኝ ማለት ፈንጅ፣ በቃ ፈንጅ ነው። ስለዚህ በዚህ እድሜው ደግሞ እኔ ተቃጥሎ እንዲሞትብኝ አልፈልግም።
ዘና ብሎ ፈታ ብሎ ባለው ነገር ሰው ባለው ነገር ተደስቶ ነው የሚኖረው። ምንም ብዙ ነገር አያስፈልገውም ለደስታ። ብዙ መሄድም አይጠበቅብንም ለመደሰት። ባለን ነገር እግዚአብሔርን አመስግነን ተደስተን መኖር ነው እኛ ያለብን እንጂ እንዴ 5 ደቂቃ 1 ደቂቃ ቆይቶ ከመጣ የት ቆየክ ጭቅጭቅ እንደገና ደግሞ የሆነ ሳንቲም ትንሽዬ ወጣ ይበል ይሄ ሳንቲም ለመወጣ ጭቅጭቅ። እሺ እንዴ ይሄ ልጅ ምን ይሁን? ተቃጥሎ ይሙት? ምን ይሁን? እስቲ መናደድ አለበት? ገና ነው። እሷም ልጅ ናት። እሷ እኔ ትልቅ ሰው ናት ብዬ አይደለም፣ ግን እሷም እንደ ወጣትነቷ እንደ ልጅነቷ ነው መሆን ያለባት። እንደ ትልቅ ሰው ገና እንዳዛውንት በቃ የሆነ ኑሮ እንደመረረው ሰው የሆነ ልጆች እንዳስቸገራቸው ሰው ኘኘኘኘኘኘኘ ምንድነው? በጣም ነው የሚያስጠላው እንዲህ አይነት ነገር። እኔ አልቀበልም። ይሄንን እንዲስተካከል እፈልጋለሁ፣ ግን ደግሞ ይሄ አይሆንም። ከፈለገች ከመረራት ለእናቷ ከመንገር ይልቅ መኖር ከደበራት እሱ ወደ ቤቱ ይገባል፣ እሷ ትሄድ። በቃ ይሄንን ነው የምመርጠው እንጂ ይሄ ዝም ብሎ የሌለ ሰጣ ገባ ውስጥ መግባትም አስፈላጊ አይደለም። በቃ ምንድነው እኔ ራሴ ሰልችቶኛል ንግግር እና በጣም ያስጠላል። በቃ እንደዚህ አይነት ነገር በጣም ነው የሚያስጠላው። ሰው እንዴ ስትር ብላ ቤቷን ይዛ እንደመኖር ከባሏ ጋር መነዛነዝ፣ መጨቃጨቅ፣ ከዛስ ሄዶ ለእናት መንገር ምን ይሉታል? ይሄ በጣም የሚያስጠላ በቃ ከሷ የማይጠበቅ የሆነ የሚያስጠላ ነገር ነው። እንደ ወጣት አትሆንም። ያው ጀመራት ማውራት የለብኝም እንዴ? አሁን ምንሽ ተነካ? አሃ ምን ማለት ነው? ትናንትና ልጄን ስታሰድቢ ምን ነበር ታረጊ? ምን ማለት ነው? ቤትሽ እኮ ነው። ከጠላሹ የኔን ንግግርና እሱን የሚያስጠላሽ ከሆነ ለቀሽ ብሄር ነው። እኔ አልሄድም። ስትይ ትኖሪያታለሽ እንጂ እኔ የትም ይኸው ንክስ እችን ታህል ይኸው እችን ታህል እሱን ታይዋለሽ። አሁን ራሱ እኮ ከውስጥ እየተምዘገዘግሽ የመጣሽው ጨሰሽ ነው። ይሄ ያስታውቅብሻል። እናቴ በአንቺ ስም አትጠራም፣ በአንቺ አፍ አትጠራም። ስለ እናቴ እንድታወራ እና ልጄ ስትናገር ዝም ማለት ነበረብኝ። ምን አለችው? ምን ማለት ነው? ምን ማለት ነው? ወጣችሁ ትዳርን ያዛለችው ምን ማለት ነው? አንቺ ሲጀመር ማለት ነው እኔ የማውቀው አንድ ባለ ትዳር ሴት እኔ የማውቃት ሴት ማለት ነው ባልሽን አቅፈሽ ነው የምተኛው አይደል? የምታቅፈውን ባሏን አንድ ሴት ሄዳ ለእናትየው አታማ እኔ የማውቀው ማለት ነው። ምን አስወራሽ? አርፈሽ አትኖሪም? ቀጥለጥ ብለሽ እና ቀጥለጥ ብለሽ መኖር ተናገራት እንጂ ቀጥለጥ ብለሽ መኖር። ይኸው እንዲህ መንጣጣት ነው ልማድሽ። በቃ ልጁን ስትይበት ጠዋት ተነስተሽ ማታ ቀን ስትይበት ጥሎሽ ሄደ። ከዚህም የባሰ ነገር እንዳይመጣ አሁንም ጸባይሽን አስተካኪ፣ አመልሽን አስተካኪ፣ ጸባይሽን አስተካኪ። እኔ እኮ የፍቅር መቀስ አይደለም። እኔ እንዳንቺ አይነት በየቀኑ ብለሽ ስለኛ ወራት ለምን ደስ ነው የሚለኝ? እኔ ለቤተሰቦቼ ሳወራ በጣም ነው ደስ የሚለኝ፣ አብሶ ስላንቺ ማንነት ማለት ነው። እኔ ምንም ማንነት በጣም ደስ ነው የሚለኝ። እኔ ምንም አይነት ማንነት የለኝም። አንቺ ግን ተከብረሽ ከትልልቅ ሰዎች ከኩጆች ጋር ብታወሪ ያምርብሻል። ከኛ ጋር ለምንድን ነው እንደዚህ የሚያምርብኝ? የሚያምርብኝንና የሚያስጠላብኝን ንገሪኝ አላልኩሽ? እኔ እሱን እራሴ አውቃለሁ። እራሴ አውቃለሁ። ግን ስለናቲ ብታወሪ እሷ ማንም አይደለችም። እሷ ማንም አይደለችም። እንዳወራት ያደረግሽኝ አንቺ ነሽ። አሁን ደግሞ መናገር የማልፈልገው መጥፎ ነገር ካፌ አታስወጪ። ስለዚህ እሷም ማንም አይደለችም እንድናገር ከፈለግሽ ማለት ነው። ይኸውልሽ ማንም አይደለችም። መማታት ነው የፈለግሽው? መማታት ይቀጥላል። ገና ነው እኮ እሱንማ እያልኩ ነው። እንቀጥላለን። እሳቱን መጫር ከሆነ የፈለግሽው ማጥፋት ካልፈለግሽ በእናትሽ አትለፍልፊ። እያዳመጥሽ አንዳንዴ ሰውን አዳምጪ። ወይ ቤተክርስቲያን ወይ የሆነ ቦታ ተሰልፊበት ጊዜ እሱን አንቺ አትነግሪኝም አልኩሽ። እሱን አንቺ አትነግሪኝም። አንቺ ነሽ ቀጥል አቃጥለሽ 5 ደቂቃ ለምን ቆየ? ወጣት እኮ ነው።
ደስ ያለው ቦታ ከጓደኞቹ ጋር ሊያመሽ ይችላል። ምንም ሊያደርግ ይችላል። ፈታ ብሎ መኖር አለበት። እኔ እሳት ውስጥ እንዲኖር አልፈቅድለትም። እድሜው እንዲረዝም ነው የምፈልገው። አንቺን ከመጣሽ በኋላ ነው ልጅ የወጣው እንጂ ከኔ ጋር እስከኖረ ድረስ አንድ አላወቀማ ባህሪሽን። አሁን እኮ የተገለጠለት እና እንዴ አንዳንዴ እኮ ጥሩ እኮ ነው። እንኳን መጣው እኔ ካንቺ ጋር ማለት ግልጥ እኔ ያለለ ካንቺ ጋር ማንነትሽ ወጣ። ለምን አላወራም ግን ስለ እናቴ ስም እንዳታነሽ። ማናት እሷ? ማናት? የኔ እናት ማናት? ስለዚህ መናገር ካለብኝ እናገራታለሁ። ማንም አይደለችም። አንቺን አነካች። ማንም አይደለችም። በቃ ማንም አይደለችም። ሰሚኛለሽ? የኔ እናት ማለት አንድ ነገር ስሚ። እንዳንቺ አይደለችም። እኔ አንድ ነገር ስሚ። እንዳንቺ አይደለችም። እሷ ማናት? የኔ እናት ምን 12 አንድ ነገር ስሚ። አንድ ነገር ስሚ። እኔ 9 ወር ነው የተሸከምኩት፣ እሷም 9 ወር ነው የተሸከመችው። ስለዚህ እሱን አትበይ። ልንገርሽ፣ እኔም በክብር ነው ልጄ ቤት ስባልግ አላየሽኝም። ልጄ ቤት ነው ያለሁት። ክብሯን ጠብቃ ምናምን አትበይ። እኔም ልጄ ቤት ነው የመጣሁት። ስለዚህ ስነ ስርዓትሽን አድርጊ። እኔ ምን አገባኝ? አታምጫት አላልኩሽም እኮ መብትሽ ነው። ደስ ነው የሚለኝ። እኔ ግን ባለጌ አይደለሁም። እኔ ደስ ነው የሚለኝ። ነይ እናቴ እንደዚህ ሆንኩ። እኔ አላዛር አይደለሁም እና አላዛር ጠፍቶኝ ነው። ጣልቃ ማስገባ አላዛር ጠፍቶኝ ነው። መጀመሪያ ጣልቃ እያስገባሽ ነው። አሁን እኛ ላይ እንደዚህ መጥተሽ እንደዚህ አሁን አፍሽን አታሹይ፣ አፍሽን አታሹይ። ስነ ስርዓት አድርጊ። እንዳከብርሽ ትፈልጊያለሽ። ስነ ስርዓት አድርጊ። እንዳከብርሽ ትፈልጊያለሽ። አሁን እኔ ክብርን እኮ አይደለም የፈለኩት። አንድ ነገር ስሚ። አይደለም ስለ አላዛር የምትናገሪው ተጠንቀቂ። አገባሽ ተጠንቀቂ። አትባልጊሽ። ባለጌ ኧረ አንቺ ጋጠ ወጥ ነሽ። በእውነት ጋጠ ወጥ ነሽ። እንዳከብርሽ አንድ ነገር ስሚ። እኔ እጄን እንዳታሳልፊ ነገርኩሽ። እጄን እንዳታሳልፊ። ጭንቅላትሽን ብዬ እንዳልደፋሽ ነገርኩሽ። እኔ ጭንቅላትሽን ብዬ እንዳልደፋሽ። እንዴ እቺ እንዴት ነው የሚያረጋት? እብድ ነሽ። ከአማኑኤል ያመለጥሽ እቺ ምን አይነቷ ናት? በስባቡ እንዴ ለይቶላታል። እንዴ ለይቶ ጨራስ። ወይ ጉድ! እንዲህ ናት። ሳይነኳት እንደዚህ ትንጫጫለች። በቃ እንደ ሸክላ ምጣድ ጨጨጨጨጨጨጨጨ በቃ ያው እንደ ዘይት ትንጫጫለች። እና ለማንኛውም ያው ምንም ማድረግ አይቻልም። ለልጄ እግዚአብሔር አምጥቶበታል እንደዚች አይነት ጣጣቲያም ምትንጣጣ እና ምን ማድረግ እንችላለን? ያው እንግዲህ መቻል ነው ብለን ከባድ ነው። መንጣጣት በቃ እንደ ዘይት ትንጫጫለች ዝም ብላ ማለት ነውና አንዳንዴ በቃ ተላመድ ነው መሰለኝ ይሄ ዝም ብሎ መመላለሱን ምናምን መነጋገሩን በቃ ህይወታችን ልናደርገው ነው ቤተሰብና ያው የሚሰለቻችሁ ሰዎች ካላችሁ እንግዲህ ልመዱት። ምክንያቱም ስለሚቀጥል አሁን በቃ ተያይዘናል። ምክንያቱም እኔም ለማብረድ ዝግጁ አይደለሁም። ሁኔታዋ በጣም የሚያስጠላ ስለሆነ እሷም ልትቀዘቀዝ ስላልቻለች ለሰው ላይ ሪስፔክትም ስለሌላት በቃ እኔም እቀጥላለሁ። እኔ አንድ ቀን ጭንቅላቷን ብዬማ አፈር ድሜ ሳላበላት አልተዋትም። አመሏ ነው በቃ እንዲህ ጨጨጨጨጨጨ ማለት በቃ እኔ ብዙ መናገር አልችልም። በእውነት በሆነ ነገር እዛ ጭንቅላቷን ፊሊል ሳረጋት ነው የታየኝ። እቺ ምን አይነት ናት? በስመ አብ እንጫጫ እንግዲህ ያው መንጫጫት ነው አመሏ። እኔ በቃ ልመዱት። ግን እናንተ አንዳንዴ እኔ ሙዚቃ ሆኖብኛል ድምጿ። በቃ ስትወጣም ወደ ጓዳም ስትሄድ ወደ ውጭም ስትመጣ ወደ ምንም ስትሄድ ኝኝኝኝኝ ማለቷ አመል ስለሆነ እኔ ለምጃታለሁ። እናንተም ልመዱን አደራችሁን፣ እንዳሰለችሁን ይሄን ነገር ልመዱት። በቃ ያት እንዴት እንደሚያረጋት የማውራት ሱስ አለብኝ። ኝኝኝኝ ማለት አመልሽ ነው። ቀውስ ነሽ። ይኸው በነገር ስትቀበለው ህይወት በነገር ስትቀበለው ቤቱ እኮ ነው። መምጣት መብቱ ነው። ቤቱ ነው። ይመጣል፣ ሲፈልግ ይመጣል፣ ሲፈልግ ይሄዳል። መብቱ። እንዴት ነህ ካባ? ደህና ነህ? እንዴት ነህ? አለን። መምጣት መብቱ ነው። ማን ይከለክለዋል? እኔ አልወጣም እንጂ ጠዋት ተነስታ ቪዲዮ ይዛ ቪዲዮ የተቀረጸ ነው። በጠዋት ስለኔናት የኔናት ምን ብላለች? አንተ እስኪ ንገረኝ። የኔናት የተናገረች
እስኪ ምን ያለች ነገር አለ? እሺ ወገብሽን ይዘሽ መጣሽ። ልደበድቢው ነው ልደበድቢው ነው። ንገረኛ እስኪ እንደ ሴት ዝቅ በይ፣ አንገትሽን ዝቅ አድርጊ። ስታወሪ ዝቅ ብለሽ አውሪ በእናትሽ። እንደዛ ዝቅ ብዬ ምንድን ነው እንደዚህ? በቃ ልደበድቢው ነው። መጠየቅ ጠይቋለሁ። ምንድን ነው ግን እስኪ ዝቅ በይ። እናቴ ስትነካ ማለት ነው አልወድም። ኧረ እባክሽ እውነትሽን ነው እንዴ? ሰይድ ማናት? እሷ እናቴ ልትወራ ማናት? ዝግሽ እንደዛ መልሽ በእናትሽ። እሷ አይደለችም። እኔ ስነ ስርዓት አድርጊ። ከተቀመጥኩበት አላዛር ይኸውልህ፣ ከተቀመጥኩበት ከተነሳው እተክላታለሁ ባናቷ። የእውነት ነው የምነግርህ። በጣም እየተፈታተነችኝ። እናትሽ እዛ የምታውቂውን ትከይ። የምታወራውን አታውቅም እንዴ? የኔ እናት እንደሱ አይደለችም። ምን አለች የኔ እናት? ተናገር አንተ። የእሱ እናትስ እንዳሉ አንቺ የእሱ እናትስ ምንድን ናት? ምንድን ናት የእሱ እናት? ክብር የለሽም። ላከብርሽ አልችልም የምትለኝን ነገር እዚህ ቁጭ ብለህ ብትሰማ አላዛር ጉድ ነው የምትሰማው። ጉድ። የእሷ እናት ማናት? እኔም 9 ወር ነው የተሸከምኩ። ማናት? ምን ብለዋለች? ቁጭ ብላ ቪዲዮ እኔ ክፉ ልታናግረኝ አሁን እኔ እናቷን መናገር ሳልፈልግ ምንድነው ቪዲዮ ኢሹ አድርጋት እሰራለሁ። መብቴ ነው መብቴ። ቅጥል በይ አንተ ነው አይነገርካት። ቪዲዮ አይቻለሁ። ቪዲዮ ላይ ምን አለች? እስኪ አይቻለሁ። ስለኔ እናት ማስተካከል ስላለች የተሰማ ነገር አለ። አቤት አቤት፣ እድሜዋ ማጠቡ ነው እንጂ ልጅ ንገረኝ። እሷን አውራት አንተ ያንተ ስሜት ነው ያለበት። እኔ ከእሷ ጋር ልነጋገርበት ንቄት እንኳን ሰው ነኝ። ንቄት እሷ ጋር ጨጓራዬን አልጨርስም። እውነትሽን ነው። ናቀችኝ። አያረብ ስሜን የምጠራው እሷ ናት። እኔ ቤቴ ክትት ብዬ ተቀምጫለሁ አረፌ። እኔን ንቀሽ ማኛለሁ አይደለም። ቆይ እኔን ንቀሽ ልጄን ተወጀዋለሽ። እኔን ጠልተሽ አሁን ምን ልናልሽ? ንቂያት። ለእናቴ ስትናገር መስማት አልፈልግም። ስለኔ እናት ስትናገር መስማት አልፈልግም። ምን ማለት ነው? ጨረሰ። እየሰደበችኝ ቤቴ ቁጭ ብላ ኑሮዬን እያናጋች ያለችው እሷ። ሚጥሚጣ እች ምን አይነት እናት? እናንተ ሳትቆነጠጥ ያደረች ባለጌ እየተደረግኩ አለ እና ታዲያ ምንድን ነው የምታወራው? አንቺ እስከመጣሁ ጀምሮ ታዲያ እያወራሽ ልክ ነው። እኔ በጠዋት ተነሳ ስለኔ እና አንቺ ስታልፊ ስታገል የሚያክል ዝም በይ። ምን አደረገችኝ አልኩኝ እኔ አትለፍልፊ። እስኪ ዝም ብላ ነው ልናወራ እንኳን አትሰጣም። አትለፍልፊ። ንገረኝ በቃ። አየህ ንቀቷን። እኔ ስናገራችሁ ማትሰሙኝ ከሆነ እኔ ከእናንተ ጋር አንተ በዚህ ቻለች እሷ በዛች ባለጌ ነሽ። ምን አድርጌ ነው ገና ከመምጣቴ ተቆንጥጣ ያደገች ቁጭ ብላለች። ቪዲዮ ይዛል እየተሳደበች እኮ ነው። እና ስለ እናቴ እያወራች ስለ እኔ እያወራች ለምን? እስኪ ዛሬ ምን አገባኝ ነው ያው ከኔ ጋር ምን ያገናኘዋል? አንቺ ከሰፈር ማውራት ያንተ እናት አስቁማት እያልኩ ነው። አስቁማት። አትሰማኝማ? አስቁማት እናትህ እንዴ እናቴ መጣ ምንድን ያለች? አስተካክል ኑሮህን ያለች። ኧረ እዛ እባክሽን እናቴ አትበይ። በቃ እባክሽን እዛ የምን ከማንም አትበልጥም ያንቺ እናት። ምን ዝም ብላ እናቴ ትላለች። ሌላው አግስቶ አይደለም የወለደው አምጦ ነው ሌላው የሚወለደው። ጭራ ቀረሽ ነሽ። ምንድን ነው ከእናትህ ጋር ተደባድበኝ ነው? አልፈልግም። ቁጭ በይ እያልኩሽ ነው። ምንድን ነው ቁጭ እላለሁ? ምን ችግር አለው? ዛሬ ልጁ ለጥፍሻለሽ። ምን አድርጊ ነው የምትለኝ? ቆይ እናንተ ሰላም አይወድላችሁ? በጠዋት ቁጭ ብላ ቪዲዮ ያዘችው እኮ እሷ እናቴ ነው። እናቴ ምን ብለሻት ነው? ማንን? ቆይ እሷ እናቴ ያለች ነው አይደል? እኔ ምንም አላልኩም። ትናንትና መታ ቪዲዮ አይቻለሁኝ። ቪዲዮውን ነገም ታየዋለህ። ምንደልተው ነገር አይደለም። ስለዚህ አንተን የሆነ ባለጌ ነህ ምናምን እኔ ልጅ የሚሰጠው ለእንደዚህ አይደለም ምናምን ስትል ሰምቻለሁ። ይሄንን ለምን ትለዋለች? አላዛር ምንም አላጠፋም። የኔና እሷ አለመግባባት እዚህ ቦታ አድርሶናል። አላዛር ምንድን ነው ያጠፋው? ለምንድን ነው የምትናገረው ነው ያልኩት። ይሄንን ማለት ስድብ ነው። እንዲህ ተንጨረጨርሽ። ጥለኸኝ ወጣሁ። እንኳን ወጣ እሰይ እናትህን አስቀምጠህብኝ ጭንቅላትሽ ላይ ገንቢው ቤቱን በጣም እንደኔ ሊያግባባችሁ የሞከረ ሰው የለም። ከዚህ በኋላ ከኔ ጋር በህይወት እስካለሽ ቀን ድረስ ይሄን ነገር ትቀበያለሽ፣ ትለምጂዋለሽ። ስለዚህ አለቃ እንዴ
ይሄን ንቀትሽን ታቆሚያለሽ። ይኸውልህ አላዛር፣ ይሄን ንቀትሽንና ትዕቢትሽን እስካላቆምሽ ድረስ ከዚህ ቤት አልወጣም። ይኸው የሰው ደም ነው የሚፈሰው እዚህ ቤት። እንዲህ የናቀችኝ ማለት ነው። እግዚአብሔርን መቼም አብረን አንሆንም፣ መቼም ማለት ነው። እሷ መሯት ወይ ፈታክ ትሄዳለች ወይ ደግሞ ካንተ ጋር መኖር ካለባት እኔን አክብራኝ ተገዝታ ትኖራለች። ለምዶ ምገዛው ላንቺ ታያለሽ። ለምዶ ምገዛው ታያለሽ። ባል አንቺ እኮ ልጄን አፍቅረሽው እኔን ጠልተሽኝ አትኖሪ። አንቺ እኮ ነሽ። በቃ አሁን ልንገርሽ፣ ይሄንን ትዕቢትሽን አንድ ነገር ስሚ። ኧረ ባለጌ ነሽ። ንቀትሽን እያየሁት እኮ ነው። ስድ በእውነት አንቺ ከዛች እናት ነው የወጣሽው? የእውነት ከዛች እናት ነው የወጣሽው? ባለጌ ፈቃድልኝና ልነሳ። እስቲ ተነሺ፣ እስቲ ተነሺና አሳይኝ። እስቲ አንቺ ዛት አይደለም አሳይኝ። ታክልሻለሁ ወደ ታች። እስቲ ይኸው ዛሬ ቀን ሙሉ ታክልሻለሁ ስትል እስቲ አንቺ ተነሺ። በቃ እኔ አሁን ትዕግስቴ እዚህ ጋር ደርሷል። ዱላ ነው የፈለግሽው። ይነሳል። ያው ተነሳሁኝ። ቁጭ በይ እንዴ! እናንተ ምን ሆናችሁ ነው? ምን ማለት ነው? ልታከብረኝ ይገባል። የማታከብረኝ ሆነ እንዴ ለቃቱታ የክብር ጉዳይ የክብር ምን ማለት ነው? ወደዛ ይባከና በጣም ነው ያበዛችው። አላዛር ስነ ስርዓት ያዝ። እንደታስመተኝ ወቅ ነግሬያለሁ። እኔ ምንም ያረኳት ነገር የለም። አትናገሪ ልጅ ለቃቃ ለቃቃ ወደዛ እንዳትናገሪ። ወይኔ እቺ እንዴት ነው የሚያደርጋት? እሷን ታቁመዋለች።